What's up, everybody? May the peace of Almighty God upon you, and welcome to this channel to improve your speaking skill English with Alex. Today, I like to teach you, I like to raise you different types of words. ዛሬ በጣም አሪፍ የሆኑ ቃላቶችን እናያለን። ይሄኛው ቪዲዮ እስከ መጨረሻው ተከታተሉት። ኦኬ let's dive in it እንጀምር። የመጀመሪያው ምን ይላል? አምሩት እስቲ put aside እንላለን። ኢትዮጵያን አክሰንት ግን አሜሪካን አክሰንት ከሆነ put aside ዲ ሳውንድ አላት። put aside እንላለን። put aside ማለት አንድ ነገር ለበኋላ ለመጠቀም ማስቀመጥ ወይ ደግሞ መቆጠብ። አንድ ነገር በኋላ ለመጠቀም መቆጠብ ወይ ደግሞ ማስቀመጥ ምን እንለዋለን? put aside። ይገነሰ put aside። ለምሳሌ ገንዘብ ቆጥብ፣ put aside money። ይገነሰ put aside money ትላላችሁ። ስለዚህ put aside ማለት አንድ ነገር በኋላ ለመጠቀም ማስቀመጥ ወይ ደግሞ መቆጠብ። put aside እኔ ገንዘብ እቆጥባለሁ ወይ ደግሞ እኔ ገንዘብ አስቀምጣለሁ በኋላ ለመጠቀም ስትሉ ምን ትላላችሁ? I put aside money። I put aside money። You're gonna say I put aside money ትላላችሁ። I put aside money ስትሉ እኔ ገንዘብ እቆጥባለሁ፣ እኔ ገንዘብ በኋላ ለመጠቀም እቆጥባለሁ ወይ ደግሞ ስትሉ አስቀምጣለሁ ስትሉ I put aside money። አንድ ሰው ደግሞ ገንዘብ ትቆጥባለህ እንዴ ገንዘብ ታስቀምጣለህ እንዴ ብላችሁ ስትጠይቁት ምንድን ነው የምትሉት? Do you put aside money? Do you put aside money? ነገረ ዘላቂ ነው። Do you put aside money? እኔ አልቆጥብም ስትሉስ ምንድን ነው የምትሉት? እስቲ I don't put aside money ትላላችሁ። አንድ ሰው ደግሞ ቆጥቡ ስትሉ በቃ የሆነ ነገር ሊሆን ይችላል ማንኛውም ዝም ብላችሁ ይሄኛውን ቃል ብቻ በመጠቀም put aside ትላላችሁ። put aside ወይ ደግሞ ገንዘብ ከሆነ ገንዘብ ቆጥብ አስቀምጥ ማለት ስትፈልጉ put aside money ትላላችሁ። put aside money። ኦኬ ወደ ሁለተኛው ነው። ሁለተኛው ምን ይላል? read it what is it? you're going to say drop out አሜሪካን አክሰንት ከሆነ drop out እንላለን። ኢትዮጵያን አክሰንት ግን ከሆነ drop out አሜሪካን drop out you're going to say drop out ማለት አንድ ነገር ማቋረጥ ነው። አንድ ነገር ማቋረጥ ወይ ደግሞ መተው drop out እንላለን። ትምህርት ቤት ሊሆን ይችላል፣ ስፖርት ሊሆን ይችላል፣ የሆነ ኮርስ ማር ሊሆን ይችላል። ይህን ነገር ስታቆሙ ማቋረጥ ወይ ደግሞ ማቆም ምን እንለዋለን? drop out እንላለን። drop out እኔ ስፖርት ቁሜ ነበር ወይ ደግሞ እኔ ስፖርት አቋርጬ ነበር። I dropped out sport ትላለችው። I dropped out sport ትላለችው። ስለዚህ drop out ማለት ማቋረጥ ማቆም፣ አንድ ነገር ማቋረጥ ማቆም። ወይ ለምሳሌ እስቲ እኔ ስፖርት አቆማለሁ ወይ ደግሞ አቋርጣለሁ። I drop out sport ትላለችው። I drop out sport። ለምሳሌ አንድ ሰው ደግሞ ሊያቋርጥ ሲል አታቋርጥ፣ በቃ አታቁም ወይ ደግሞ አታቋርጥ ማለት ስትፈልጉ ምን እንደምትሉት? don't drop out አታቋርጥ፣ አታቋርጪ፣ አታቋርጡ። you're gonna say don't drop out አንተ አታቋርጥ። don't drop out ትላለችው። ስለዚህ drop out ማለት ማቋረጥ ወይ ደግሞ አንድ ነገር መተው ነው። እኔ ትምህርት ቤት አቋርጬ ነበር ወይ ደግሞ ትቻለሁ ስትሉ I dropped out school you're gonna say I dropped out school። ስለዚህ drop out ማለት ማቋረጥ ማቆም የሚለውን ይተካል ማለት ነው። ወደ ሶስተኛው ነው። ሶስተኛው ምን ይላል? ቻይቻዋል ዋርሴ you're gonna say think back you're gonna say like think back ማለት አስታውሱ። አንድ ሰው ማለት ስትፈልጉ think back በቃ አንድ ሰው አንተ አስታውስ፣ አንቺ አስታውሺ በቃ ምናምን ስትሉ yo think back ትላላችሁ ማለት ነው። ስለዚህ think back ማለት አስታውሱ። ለምሳሌ የሆነ ጓደኛችሁ የሆነ ነገር ረሳ በቃ እንደዚህ ነገር ብላ
አስታውስ እንዲያስታውስ ማለት ስትፈልጉ ቲንክ ባክ ቲንክ ባክ ማስታወስ አለብህ ወይ ደግሞ ማስታወስ አለብሽ፣ ማስታወስ አለባችሁ። ዩ ሃቭ ቱ ቲንክ ባክ ዩ ሃቭ ቱ ቲንክ ባክ ዩ ሃቭ ቱ ቲንክ ባክ። እኔ ማስታወስ አለብኝ፣ በቃ እኔ ማስታወስ አለብኝ። አይ ሃቭ ቱ ቲንክ ባክ 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 ስል ማስታወስ አለብኝ እያልኩኝ ነው። ስለዚህ ቲንክ ባክ ማለት አስታውስ፣ አስታውሺ፣ አስታውሱ ወይ ደግሞ ማስታወስ የሚለውንም ይተካል ማለት ነው። ሶ let me come here afford one ምን ይላል? over come over or you're gonna say like in a story overcome you're gonna say overcome 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 ማለት የሆነ ችግሮችን መቋቋም ማሸነፍ፣ ችግሮችን ማሸነፍ overcome እንላለን። ከበድ ያለ ሁኔታ ሊሆን ይችላል። የሆነ ችግሮች ሲከሰቱ ችግሮችን ማሸነፍ ምን እንለዋለን? ኦቨርካም እንለዋለን። ኦቨርካም ኦቨርካም። ለምሳሌ እኔ አሸንፌዋለሁ ወይ ደግሞ ችግሩን በቃ አሸንፌዋለሁ። I overcame it I overcame it or I overcame the problem። እኔ ችግሩን አሸንፌያለሁ። I overcame the problem I overcame the problem ትላለችሁ። ስለዚህ overcame ማለት ማሸነፍ ነው። አንድን ችግር ማሸነፍ overcame እንላለን። አንድ ሰው ደግሞ ማሸነፍ አለብህ፣ በቃ ያንን ችግር ማሸነፍ አለብህ፣ ማሸነፍ አለብሽ፣ ማሸነፍ አለባችሁ። you have to overcome it 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 ያንን ችግር መቋቋም አለብህ። you have to overcome that problem you have to overcome that problem you have to overcome that problem ትላለችሁ። ስለዚህ overcome ማለት ማሸነፍ ነው። አንድን ችግር ማሸነፍ ያለው በሁኔታ ማሸነፍ overcome ትላለችሁ። overcome እሷ አሸንፋለች። she overcame it she overcame it she overcame it ትላላችሁ። ኦኬ ሌት ወርስ wait for ኢትዮጵያን አክሰንት ከሆነ wait for እንላለን። wait for አሜሪካን አክሰንት ግን ከሆነ wait for you're gonna say wait for ማለት መጠበቅ ነው። አንድ ነገር መጠበቅ ወይ ደግሞ ሰው ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። መጠበቅ ምን እንለዋለን? wait for እኔ እጠብቅሃለሁ ወይ ደግሞ እጠብቅሻለሁ፣ እጠብቃችኋለሁ ማለት ስትፈልጉ ምን ብትሉት I wait for you I wait for you ትላላችሁ። ጠብቀኝ፣ ጠብቂኝ፣ ጠብቁኝ ማለት ደግሞ ስትፈልጉ ምን ትላላችሁ? wait for me you can say like no hey wait for me ትላላችሁ። wait for me ጠብቀኝ፣ ጠብቂኝ፣ ጠብቁኝ ማለት ስትፈልጉ፣ ለምሳሌ ወደ ላይ የሆነ ቦታ መሄድ ፈለጋችሁ፣ ጓደኛችሁ ተነስቷል፣ እናንተ ግን አልተነሳችሁም። ጠብቀኝ፣ ጠብቂኝ፣ ጠብቁኝ ማለት ስትፈልጉ ምን ትላላችሁ? wait for ትላላችሁ። አትጠብቀኝ ወይ ደግሞ እንዳትጠብቂኝ፣ እንዳትጠብቁኝ you're gonna say don't wait for me ትላላችሁ። እኔ እኮ እየጠበቅኩ ነው፣ እኔ አንቺን እየጠበቅኩ ነው፣ እኔ እናንተን እየጠበቅኩ ነው። I am waiting for you ትላላችሁ። I am waiting for you። ስለዚህ wait for ማለት አንድ ነገር መጠበቅ ነው፣ ወይ የሆነ ሰው መጠበቅ wait for እንላለን። wait for you're gonna say wait for okay so let's repeat again አንዴ እንድገማት። የመጀመሪያው ምን ነበር ያለው? አስታውሱ ውስጥ ቻችሁናል። remember የመጀመሪያው put aside ማለት አንድ ነገር በኋላ ለመጠቀም ማስቀመጥ ወይ ደግሞ መቆጠብ put aside እንላለን። put aside እኔ እቆጥባለሁ እኮ I put aside እኔ ገንዘብ እቆጥባለሁ I put aside money ትላላችሁ። ሁለተኛው ምን ነበር ያለው? ቻች ወይ አስታውሱ ውስጥ drop out ማለት አንድ ነገር ማቋረጥ ወይ ደግሞ መተው። ትምህርት ሊሆን ይችላል፣ ስፖርት ቤት ሊሆን ይችላል፣ ኮርስ ሊሆን ይችላል። የሆነ ነገር ጀምራችሁ ስታቋርጡ ምን እንላለን? drop out እንላለን። drop out እኔ ትምህርት ቤት አቋርጬ ነበር I dropped out school አታቋርጥ። don't drop out
አታቋርጭ። ዶንት ድሮፕ አውት፣ አታቋርጡ። ዶንት ድሮፕ አውት ትላላችሁ ማለት ነው። ሶስተኛው ምን ነበር ያለው? ዌይት ፎር። ዌይት ፎር፣ ዌይት ፎር ማለት አንድ ነገር መጠበቅ ወይ ደግሞ የሆነን ሰው መጠበቅ። ዌይት ፎር ይገነሰ ዌይት ፎር ትላላችሁ። ዌይት ፎር ጠብቀኝ። ዌይት ፎር ሚ፣ ዌይት ፎር ሚ፣ ዌይት ፎር ሚ። እጠብቃለሁ፣ እጠብቅሻለሁ፣ እጠብቃችኋለሁ። አይ ዌይት ፎር ዩ፣ አይ ዌይት ፎር ዩ ትላላችሁ። ስለዚህ ዌይት ፎር ማለት መጠበቅ ወይ ደግሞ አንድ ነገር አንድ ሰው መጠበቅ እንለዋለን። ዌይት ፎር ግን ጀስት ላይክ ዩ ሴ ዌይት ፎር ትላላችሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። ኦንላይን መማር የምትፈልጉ ካላችሁ በዚህኛው ስልክ ቁጥር ደውላችሁ ለተጨማሪ መረጃ መጠየቅ ትችላላችሁ። ሜጋ ፕሌሹ ፕሮጀክቱ ወሬቨር ዩ አር ስቴይ ብለስድ።